በስተመጨረሻ እንግዲህ በኃይሉ የገነት ጓደኛ መታ እንግዲህ ብሌን የሰላም ልጅ እንደሆነች ሳሚ እንደነገራቸው ተናግራለች ማለት ነው። እንግዲህ አሁን ላይ የገነት ጓደኛ ሴቷ እንግዲህ አሁን ላይ ለበኃይሉ እንደምትሰራ አረጋግጠናል ማለት ነው። እንግዲህ ገነት ጓደኛዬ ናት ብላ ያላትን የሌላትን ሙሉ ኢንፎርሜሽን እና መረጃ ስለ ብሌን እየዘረገፈች እየነገረቻት በኃይሉ ጓደኛ ሆኗ መገኘቷ ግን ለገነትም ሆነ ለብሌን በጣም ትልቅ አደጋ ነው ብዬ ነው ማስበው። ስለዚህ አሁን ላይ እንግዲህ የገነት ጓደኛ እንደሚታወቀው ብሌን የሰላም ልጅ ላትሆን ትችላለች፣ ሰውየው አውቆ ሊሆን ይችላል ብሎ ስለነገራት ይሄ ነገር እንደሚታወቀው እንግዲህ ብሌን ትክክለኛ እናቷን ሰላምን ላታገኝ ትችላለች በዚህ አካሄድ ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። ሌላ ጉዳይ ደግሞ የሆነው አሁን ላይ ብሌን ከሰላም ጋር ከተመለሰች በኋላ እንግዲህ እንደሚታወቀው ቃል ብቻዋን ስለሆነችና አውቃ እያለቀሰች ከዳግም ጋር አንድ ላይ በመሆን ወይም ደግሞ ዳግም ቤት በመሄድ እንግዲህ ከእሱ ጋር እንዲያጽናናት ነው የፈለገችው። አሁን ደግሞ ይሄንን ቃል የፈለገችበት ምክንያት ምንድነው? ብሌንና ዳግም አንድ ላይ ስለሆኑና እየተፋቀሩ ስለሆኑ እንደገና ደግሞ ሁለቱም ስለሚዋደዱ አይታ የሁለቱን ግንኙነት ስለማትፈልግ ለመለያየት ነው ይሄንን ነገር ሆን ብላና አስባ ያደረገችው ማለት ነው። አሁን ብሌን ዳግም ጋር ነው እንግዲህ የመጣችው፣ እያንኳኳች ነው ያለችው። ቃልንና ዳግምን አንድ ላይ ስታያቸው ብሌን ምን ልትል ትችላለች? የመጀመሪያ ሪያክሽኗ ምን ሊሆን ይችላል ብላችሁ የምታስቡት? ምክንያቱም ብሌን መቼም ቢሆን አትጠብቅም ቃልና ዳግም አንድ ላይ ይሆናሉ ብላ ማለት ነው። ነገር ግን አሁን ላይ ደግሞ ብሌን እንግዲህ ይህንን ነገር አይታ ደንግጣ የሰላም እንደዚህ መሆን በጣም አስደንግጧት ነው የተመለሰ የመጣችው ወደ ቤት ማለት ነው። ቃል ግን አውቃ ዳግም ስር እንግዲህ ተሸጉጣ ነው ያለችው። ስለዚህ ብሌን አሁን ላይ ዳግም ሲከፍት ከቃል ጋር ስታያቸው ምን ልታስብና ሊፈጠር ይችላል ብላችሁ የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ አደራ ክፍል 23 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 23 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ እንዳየነው ከሆነ አሁን ላይ ሰላም እንግዲህ አብዳለች ማለት ነው። ምክንያቱም ያበደችበት ምክንያት አልማዝን ገድያታለሁ ብላ ስለምታስብ ማለት ነው። አቶ በኃይሉና እንግዲህ ቃል አሁን ላይ ለሰላም አልማዝ እንዳልሞተች ስላልነገሯትና እሷን እንደገደለች እየነገሯት ስለሆነ ሳይኮሎጂ ተጎድታለች አሁን ላይ ሰላም። ስለዚህ ጭራሽ አሁን ላይ አብዳ ቃልንም ራሱ የራሷ ልጅ እንዳልሆነች ነው እየተናገረች ያለችው። ልጄ አሁን ላይ ማነች ያለችው እንግዲህ ብሌን ነች እንጂ እንግዲህ ቃልን ልጄ ብላ አልጠራቻትም። ስለዚህ በጣም ከባድ ነገር ነው አሁን ላይ ሰላም እየደረሰባት ያለው። እንደገና ዳግም ቢያውቁ ኖሮ ዳግም ለሰላም አልማዝን እንዳልገደለቻት ይነግራት ነበር። ነገር ግን ይሄ ነገር ከበኃይሉና ከቃል ውጪ ማንም አያውቅም። ጭራሽ በኃይሉ 2 ሚሊዮን ካላመጣሽ የቀበርሻትን ቪዲዮ እለቅብሻለሁ ለፖሊስ አሳልፌ እሰጥሻለሁ ብሎ ቢያስፈራራትም ነገር ግን ጭራሽ አሁን ላይ በዛ ድንጋጤ ህመም ውስጥ ነው ገብታ ያለችው ማለት ነው። ነገር ግን መች ነው ከዚህ ህመሟ የምትነቃውና ከዚህ ህመሟ የምትባንነው ብላችሁ ነው የምታስቡት? እንግዲህ አሁን ላይ አቶ በኃይሉ ደንግጦ ወደ ቤት በመምጣት እንግዲህ ከሳይኮሎጂ ወይም ደግሞ ከሳይካትሪስት ሰዎች ጋር ተማክሬ ያለውና እንግዲህ ሰላምን መውሰድ አለብን ብሎ ብሌን ሰላምን እንድታሳምናት በማድረግ ይዟት ሄዷል። ስለዚህ አሁን ላይ እንግዲህ አቶ በኃይሉ እንደሚፈልገው ሰላምን እንግዲህ ሳይካትሪስቶች ያክሙላታል ወይስ አያክሙላትም የሚለውን እስቲ እናንተስ በዚህ ጉዳይ አውቁላ አሴሮ ነው እንደዚህ ያደረገው ወይስ ትክክለኛ ነገር ነው እያደረገ ያለውን? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ አሁን ላይ ወይዘሮ ገነት ለብሌን እውነተኛ እናቷ ሰላም እንደሆነች ልትናገር ነበር ማለት ነው፣ ስልክ ባይደውላት ኖሮ። ምክንያቱም በብሌን ስልክ ነው ተደውሎ እናቷ ሰላም እንደሆነች በሳሚ በኩል የተናገራት። ሳሚ እንደሆነ ባይታወቅም ማለት ነው ስልኩ በሌላ ስለደወለ። ነገር ግን አሁን ላይ ገነት ይህንን ነገር መናገር የፈራችው አሁንም እንደመጀመሪያው እናቷ ትክክለኛ ሳትሆን ለሷ ተስፋ መስጠት ሊሆን ይችላል ብላ ነው ፈርታ ያልተናገረችው። ነገር ግን ይህንን ነገር እንግዲህ ብሌን ሳትሰማ መሄዷ ወይም ደግሞ እናቷ ሰላም እንደሆነች ሳትሰማ አንድ ላይ መሄዷ ደንግጣ በጣም ነው ያናደደኝ። ካሁን ታውቃለች እናቷን፣ ትክክለኛ እናቷን ካሁን
ታውቃና ትባንናለች ብለን ስንጠብቅ ነገር ግን ያንን ነገር ሳትሰማና ሳታደንቅ ሳታይ ነው እንግዲህ ያለፈው ማለት ነው። ስለዚህ መች ነው እንግዲህ ብሌን ትክክለኛ እናቷ ሰላም እንደሆነች ልታውቅ የምትችለው? እንግዲህ ብሌን እኮ እንደሚታወቀው ሰላም የቃል እናት እንዳልሆነች እና አሁን ላይ ቃል እናቴ ሰላም ነች ብትልም ትክክለኛ እንዳልሆነች ይታወቃል። ስለዚህ በምን መልኩ ነው ትክክለኛ እናቷ ብሌን ሰላም እንደሆነች ልታውቅ የምትችለው? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ አሁን ላይ ሰላም ከታመመችበት ጊዜ ጀምሮ ወይም ደግሞ አሁን ላይ እንደ እብድ ከማድረግ ጊዜ ጀምሮ ከሚያደርጋት ጊዜ ጀምሮ ብሌንን ነው ልጄ ብላ የተቀበለችው እንጂ ቃልን አይደለም። ጭራሽ ቃል ብሌንን አንቃ ልትገላት በሞከረች ቁጥር ወይም ደግሞ እንዴት ልጇ ነኝ እላለሁ አው ልጅሽ ነኝ ብላ እንዴት እንደዚህ ያደረግሽ ብላ ቃል እንግዲህ ብሌን እንድትገላት ነበር ብዙ ነገር ነው ያደረገችባት። ይሄንን እንኳን ሰምታ እንግዲህ ሰላም መታ ቃልን በእንጨት መታታለች። ከዚህ በፊት እንደሚታወቀው ቃል ሰላምን በእንጨት መታታለች፣ ጭንቅላቷን ማለት ነው። የብሌንን ጩኸት ሰምታ ወደ ብሌን ጋር በመጣች ሰዓት አሁን ግን እንግዲህ ሰላም ያንን ነገር ባታውቀውም ነገር ግን ብድሯን መልሳለች። ቃልን እንደመታቻት ይታወቃል ማለት ነው፣ ጭንቅላቷን ማለት ነው። ስለዚህ አሁን ላይ እንግዲህ ቃል በጣም ተናዳለች። ጭራሽ እኔ ልጇ መሆኗን ረስታ እንዴት ብሌን ልጄ ብላ ትቀበላለች እያለች እየተናደደች ነው ያለችው። ድሮም ቢሆን ብሌን ለሰላም እንዲህ ስታዘንና ለሰላም ስትላላክ ምናምን አትወድም፣ ይሄንን ነገር ስለማትፈልግ ማለት ነው። ምክንያቱም ብሌን ትክክለኛ እናቷ ሰላም እንደሆነች ቃል ታውቃለች። ይሄንን ነገር ደግሞ እንዲታወቅባት ስለማትፈልግ ነው ይሄንን ነገር ወደዛው እያለች እያሸሸች ያለችው ማለት ነው። ስለዚህ አሁን ላይ ቃል ይሄንን ንዴት ከያዘችና ዓለም ጭንቅላቷን ከመታቻት በኋላ ለብሌን አግዛ አሁን ላይ ለማናደድ ከዳግም ጋር ነው መሆን የፈለገችው ማለት ነው። አሁን ላይ ዳግም ሳይወድ እንደገና ቃልን ሳያፈቅራት እንደ ኖርማል ሰው ወይም ደግሞ እንደ ወንድም እሷ ስታለቅስና ስታዝን ትክክለኛ እናቷ ሰላም እንደሆነች ስለሚያውቅ ነው እንግዲህ አቅፎ እያጽናናት ያለው ማለት ነው። ሳይፈልግ እንግዲህ ዳግም ምንም አልፈለገም ከቃል ጋር መሆን፣ ቃል ነው እያስገደደችው ከሱ ጋር መሆን ስለምትፈልግና ትክክለኛ ነገር ደግሞ ብሌንን ማናደድ ስለምትፈልግ ይሄን ነገር እያደረገቻት ያለችው ማለት ነው። ነገር ግን አሁን ላይ ዳግም በሚያደርገው ነገር ተጸጽቷል ወይም ደግሞ አልወደደውም፣ አልፈለገውም። ቃል ባታስገድደው ነበር ማለት ነው። ነገር ግን አሁን ላይ ብሌን እንግዲህ ቃልንና ዳግምን እዛ ቤት ውስጥ አንድ ላይ ሆነው ሊያውም ቃል ከኋላ ሆና አውቃ ብሌንን ለማናደድ ከፈለገች ከላይ ያለውን ልብሷን አውልቃ ከዳግም ጋር የሆነ ግንኙነት እያደረገችና ከሱ ጋር ፈታ እያደረገች እንደሆነ ለማሳየት ብትፈልግ ምን ሊሰማት ይችላል ብሌን ታስባላችሁ? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳትረሱ። እንግዲህ አሁን ላይ ቃል እየጨነቃት ያለው ምንድነው? እሷ እብድ ከሆነች እንዴት ነው ብሩን ገንዘቡን ወደኛ ማድረግ የምንችለው የሚለውን ነው እያሰበች ያለችው። አሁን ደግሞ በኃይሉ ደንግጧል። አንደኛ ሰላም ቃልን ልጅ አይደለሽም ብላ በመገፍተሯ፣ ሁለተኛ ነገር ደግሞ አሁን ላይ ሰላም እንደዚህ ከሆነችና አሁን ላይ ሰላም ካበደች ቤቱንም ንብረቱንም ሀብቱንም ወደ ራሳቸው ማዘዋወር እንደማይችሉ ነው የተሰማው ማለት ነው። ስለዚህ በምን መልኩ ነው እንግዲህ ሰላምን እንድትታከምና ከሕክምናዋ አድና ሀብታቸውን ንብረታቸውን የሚፈልጉትን ከሰላም ሊቀበሉ የሚችሉት ሚለውን ነው አሁን ላይ በኃይሉ እያሰበ ያለው። እንኳን ቃልን እኮስ በኃይሉንም ረስተዋለች። ወንድሜ ነው እንዴ ነው ያለችው። ምክንያቱም ወንድሟ መሆኑ ራሱ ረስተዋለች። ነገር ግን በዚህ ህመሟ ውስጥ አሁን ላይ ብሌን ልጇ መሆኗን ያሰበችውና ያወቀችው የእናትነት አንጀቷ ነው እንዴ ብሌን ትክክለኛ ልጇ እንደሆነች ያወቀችው። ምክንያቱም ገነት ራሱ ገርሟታል። በዚህ እንደዚህ እንኳን አሟት ብሌንን ልጄ ብላ የተቀበለቻት እንዴት ነው ትክክለኛ ልጇ ባትሆን እንደዚህ ላትል ትችላለች ብላ ገነት ራሱ ይሄንን እያሰበች ነው ያለችው። ነገር ግን ገነት ምንም ቢሆን ምንም
ብሌን እንድታጣራ ማድረግ ነው እንጂ የነበረባት ዝምታን መምረጥ የለባትም ብዬ ነው የማስበው። እንደገናም ደግሞ ጓደኛዋን እዛ ለባህሉ ተላላኪ የሆነችዋን ማትጠነቀቃት ከሆነና እሷን ዞር ማትል ከሆነ አሁንም ቢሆንም ሚስጥሯን በሙሉ እየዘረገፈች ለባህሉ ተናግራ ገነትንም የሆነ ነገር እንዳትሆን ሚስጥሩን ይዛ የሰላም ልጅ ብሌን መሆኗን ሚስጥሩን ይዛ እንዳይገላት ብዬ ነው የምፈራው። እስቲ እናንተስ በዛሬው በአደራ ክፍል ያላችሁንና የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ማድረስ ትችላላችሁ። እንግዲህ በኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።